መጽሐፍ ቅዱስን ሳነብ ሙሐመድ የሚል አገኘው። እኔ ግራ ገባኝ ቃል በቃል ሰይፉ አታገኝ ይኸው ልስጣ። እኔ ሙሐመድ የሚል አገኘው አንብቤ፣ ከምሬን ነው። ማስረጃ ብቻ ጠይቀኝ። እሺ አሳየኛ። እሺ ሶንግ ኦፍ ሰለሞን ላይ አይደለም? መኃልየ ዘሰለሞን እሺ መኃልየ ዘሰለሞን ምዕራፍ 5 ላይ አይደለም? ከዛ የሂብሩን ክፈተው የዕብራይስጡን ና እዚህ ጋር ከፍቼልሃለሁ፣ አትልፋ። በቃ ይኸው ልክፈትልህ እያየህ እንዲሆን። መኃልየ ኖ አማርኛ መጽሐፍ ቅዱስ ያ ለምን? ቆይ አንዴ፣ የዕብራይስጡ ነው እንጂ መጽሐፍ ቅዱስ በአማርኛ የተጻፈው። ይኸው የዕብራይስጡን ስከፍተው በኢብሩ ነው። ከዛ ነብዩን ይኸውልህ እኮ ሂብሩ ራሱ ስከፍተው እኮ ነው። እሺ ሂብሩን ይኸው እየከፈትኩልህ ነው። ምዕራፍ 5 ቁጥር 17 ላይ ሄጄ ሳይ እንዴ መሐመድ የሚል ነገር ቃል በቃል አገኘው። እኔ ግራ ገባኝ። ምንድነው የሚለው? ማን? ኢሳይያስ ሙሐመድ ይላል። መኃልየ ዘሰለሞን እኮ ምን የሚለው መጽሐፍ ቅዱስ ላይ ምን ላይ? ይኸው ምንድነው የሚለው? እስቲ አንብበው። ይሄንን ምንድነው የሚለው? ይኸው መኃልየ ምዕራፍ 5 ቁጥር 16 ላይ መሐመድ ይላል። ግራ ገባኝ እኔ። ምዕራፍ 5 ቁጥር 16 ላይ የሂብሩን ስከፍተው መሐመድ ይላል። አማርኛውን እስኪ ፈትል እና እኔና ኢብሮ አሁን እዚህ ጋር ግራ ገብቶን ያለነው። ከድሮ ጀምሮ ምንድነው የተባለው? ነብዩ መሐመድ በመጽሐፍ ቅዱስ ላይ የለም እየተባልን ይኸው እዚህ ጋር መሐመድ ይላል ቃል በቃል አማርኛው ላይ አጭበርብሮን ነው። እሷ ጤሬራ ነው አባቴ። ከይኸውልህ ከኢብሩ ወደ ግዕዝ ነው የተተረጎመው። ከግዕዝ ደግሞ ወደ ጤሬራ መጽሐፉን ነው የከፈትኩት። አጤሬራ ነው ይዘህ የመጣው እሱ መጽሐፉን ነው የከፈትኩት። አማርኛ እኮ እንደዛ ከሆነ አማርኛው ዕብራይስጥ ነው እዚህ ጋር የከፈትኩት። አማርኛውን ባይብል ክፈተው። አማርኛውን አጭበርብሮን እያልኩ እኮ ነው። የዕብራይስጡ ላይ አማርኛ ነው የምንግባባው። በአማርኛ ክፈተው። ኔቨር እኮ ቆይ መጽሐፍ ቅዱስ እንትና ሰለሞን በአማርኛ ነው የጻፈው መጽሐፉን። ይሰማል ሰይፉ? ይሰማል? ሰለሞን በአማርኛ ነው የጻፈው ወይ ዕብራይስጥ ነው እኮ። ዕብራይስጡን ነው ሰለሞን የጻፈበት። በአማርኛ መጣ ተተረጎመ። አዎ እኮ ራሱ ሰለሞን የጻፈበትን የዕብራይስጡን ሳነበው መሐመድም ይላል። ይኸው ስለ አማርኛ ምን አገባኝ እኔ? ምን ሰለሞን ራሱ መሐመድም እያለኝ አማርኛ ትለኛለህ እንዴ? እሱ ጎግል ነው አላምንም። እሱ አረ ሌላ ሰው ጋር ቀጥል። አጤሬራ ነው እሱ። በአማርኛ ነው። በአማርኛ ታድኝሽ ከቻልክ። አረ ሰይፉ በቃ ከአንተ ጋር ደግሞ ጊዜ ነች እንዴ? ዮኒን አስቀጥለው ይሄን ሐሳብ። እሺ ዮኒ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ተጠቅሷል ብለህ ታምናለህ? ኧረ በጭራሽ። አዎ አልተጻፈም። እርግጠኛ ነህ? 100%። እሺ ፓራክሊቶስ ማለት ምን ማለት ነው ዮኒ? ወፍ ዮኒ ፓራክሊቶስ ማለት ምን ማለት ነው? አይ እሺ በቃ ይቅርታ ና ተመለስ። ይሄ ርዕስ እኮ በቃ እኛ ግራ ገባን እኮ አንስ ማንም በቃ ቻሌንጅ የሚያደርገን ሰው ጠፋ። ወላሂ በጣም ያሳዝናል። አንዶ ኢብሮ ማለት ነው እኔ ማለት ነው እኔ በጣም ከፍቶኝ ነው ያለሁት እዚህ ጋራ ማለት ነው። አሁን ቆይ ላሳይ የሆነ ነገር እና እስኪ ላስደንግጠህ። እኔ ላስደንግጠህ እስኪ
ሾክ በአላ የሆነብው ይታይሃል። ኦ ማይ ጋድ ኦ ማይ ጋድ ምን ላይ እንደሆነ አንድ ርዕስ ላይ ነው ይውላ አንድ ርዕስ ላይ 100 ምናምን ፓራክሊቶስ ላይ ብቻ ማለት ነው 100 ፔጅ ሰርቼ የሚመጣ ሰው አጣው። በጣም ነው ማለት በጣም አዝናለሁ ወላሂ በጣም ያሳዝናል። እና ምን ይሻላል ታዲያ? ከሰረን ልፋታችን ኪሳራ ነው ይመስላል እንግዲህ። ኧረ ወንዴ እባክህ ወንዴ ይሰማል። ቆይ አንዴ የጀመረ ሰው ስላለ እሱ ይጨርስና ከኔ ጋር አንተ ትቀጥላለህ። ቀጥለ አነስ ከዮኒ ጋር ዮኒ መጣ። አይተኸው ፓራክሊቶስ ማለት ምን እንደሆነ? ይቅርታ ኮኔክሽን ነው መሰለኝ እንትን ያለኝ። እሺ እቺን ሙድ ኤኒዌይ ፓራክሊቶስ ማለት ምን ማለት ነው ዮኒ? አይ ቅድም ሙሐመድ ነብዩ ሙሐመድ መጽሐፍ ውስጥ ቅዱስ ውስጥ ተጠቅሷል ወይ ብለኝ ነበር። እዛም ልመጣልህ ነው። ፓራክሊቶስ ማለት ምን ማለት ነው? እሱን 100% አልተጻፈም ብያለሁ። አንተ ተጽፏል ትላለህ? ፓራክሊቶስ ምን ፓራክሊቶስ አልተጻፈም ነው? አይ የመጀመሪያውን ጥያቄን ጨርስና እኮ እዛው ላይ እኮ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ተጽፏል ልልህ እኮ ነው። እኔ ፓራክሊቶስ ምን ማለት እንደሆነ ንገረኝ። በምን ቋንቋ? አማርኛ ፓራክሊቶስ የሚባል አማርኛ አለ እንዴ? ቆይ አይ በአማርኛ ያወራን ስለሆነ እስኪ ወደ አማርኛ ትርጉም ጠይቀኝና። ያ ፓራክሊቶስ ማለት ነብዩ መሐመድ ማለት ነው። እንትን ማለት ነው አህመድ ማለት ነው። እና ኢየሱስ ደግሞ ከኔ በኋላ ፓራክሊቶስ ይመጣል አለ። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ፣ ዮሐንስ ወንጌል ምዕራፍ 15 ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ አጽናኙ መንፈስ ነው ያለው። ያ አጽናኝ ማለት አጽናኝ የሚለው ትክክለኛ ትርጉም አይደለም፣ ፓራክሊት ነው የሚለው የግሪኩ። ፓራክሊቶስ ማለት ደግሞ ግሪክ ሌክሲካን ወይንም የግሪክ ሰዋሰውን ብንመለከት አህመድ የሚል ትርጓሜ ነው ያለው። ከየት አመጣኸው? እዚህ ቃል በቃል አጽናኙ ከሄድኩ በኋላ አጽናኙ መንፈስ ይመጣላችኋል ብሏል። እና አጽናኙ ነው የሚለው እርግጠኛ ነህ? አዎ። አጽናኙ ማለት በእንግሊዘኛ ምንድነው ትርጉሙ? ትርጉሙ ምንድነው በእንግሊዘኛ? ይቅርታ እንግሊዘኛ ላይ ብዙም አይደለሁም። በአማርኛ እናወራና ያ ይሄ ነው ችግሩ። ምንድነው መሰለህ አሁን አጽናኙ ነው የሚለው ምናምን ብለህ በግድ ተናገርክና ኢቨን እንግሊዘኛ መጽሐፍ ቅዱስን ብትከፍት አንዱ አድቮኬት ነው የሚለው፣ አንዱ ኮምፎርተር ነው የሚለው፣ አንዱ ሄልፐር ነው የሚለው። የትኛው ነው? አይ አሁን ትርጉሙ ይሄ ኮንሰፕት ነው ይቅርብህ። መጽሐፍ ቅዱስ ምን ይላል የሚለውን ስለሚልበት ቆይ ተው በቃ ይሄ ኮንሰፕቱ ትንሽ ስለሚበዛበት እና አጽናኙ ነብዩ መሐመድ ናቸው በሚለው እናውራና አጽናኙ ይመጣል ብለዋል። እና አጽናኙ መቼ ነው የሚመጣው? ክርስቶስ ከሄደ በኋላ ነው የሚመጣው። እና ክርስቶስ ከሄደ በኋላ ይመጣል አለ። ወደፊት የሚመጣውን ነገር ሁላ ይነግራቸዋል አለ። እና እኔ ካልሄድኩ ግን ወደ እናንተ አይመጣም አለ። ስለዚህ ይሄ አጽናኝ ከኢየሱስ በኋላ የሚመጣ ነው እና ደግሞ የሚሰማውን ሁሉ የሚናገር ነው። ከራሱ አይናገርም፣ ከአምላክ ነው የሚናገረው። ነቢዩ ሰለላሁ ዐለይሂ ወሰለም ላ የንጢቁ ዐኒል ሀዋ ኢነሁ ኢላ ወህዩን ዩሃ እያለ ቁርአን ይናገራል። ከራሳቸው አንዳች አይናገሩም ወህይ ቢሆን እንጂ ማለት ነው። እንዲሁም ደግሞ ትንቢቶችን ነግረናል። ስለዚህ የኢየሱስ ክርስቶስ አጽናኙ ትንቢት ስለ አጽናኙ የተናገረው ፍጻሜ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ዮኒ አይ አይደለም፣ ሙሐመድ ሰው ነው እንጂ መንፈስ ቅዱስ አይደለም። መንፈስ አይደለም ኢየሱስ ያለው መንፈስ ቅዱስ የሚል ነገር አሳየኝ። መንፈስ ቅዱስ የሚል ነገር አሳየኝ። ላሳይ ይችላል። እኔ ብሄድ ይሻላችኋል። እሺ መንፈስ ቅዱስ የሚለውን አሳየን። እሺ እዚህ
አሁን እንትን ከከፈትኩ ስልኬ ስለምዘጋብኝ አንተው አንብብ እስኪ የቅድሙን ቦታ እብሩ አንብብልኝ እስኪ። ምን? አይ አሁን ስልኬ ይዘጋብኛል እንትን ከወጣሁ። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል አለ። እሺ ቀጥል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል፣ ለአብ ያለው ሁሉ የእኔ ነው ምናምን እያለ ይቀጥላል። ምንድን ነው የታለ መንፈስ ቅዱስ የሚለው? አዎ ቀጥል አለ። ትንሽ ወደ ታች አንብበው ነው። ሙሉ መጽሐፍ ላነብ ነው እንደፈለግከው? አይደለም ምዕራፍ 16 ላይ መንፈስ ቅዱስ የሚል ነገር የለም። ባይዜ ከፈለክ እኔ ጥቅሱን ሰጣለሁ። እሺ ሙሐመድ ነው የሚል አለ ታዲያ? አንተ እኮ ስለማታውቅ ነው የተውኩት። ፓራክሊቶስ የሚለው አህመድ ነው ብዬ ነበር። እሱ ላይ ገና ስለሆንክ ተውኩትና ስለ ነቢዩ ሰለላሁ ዐለይሂ ወሰለም ነው እያልኩ ነው። እንዴት አይደለም ምትል ከሆነ ማስረጃ አምጣና ሞግተኝ። እስኪ ሙሐመድ ነው የሚለውን በማስረጃ አሳየኝና እዛ መንፈስ ቅዱስ ነው የሚል አለ። በትክክል ተገልጿል። እና ያ አጽናኙ ቅድም እብሮም ሲያወራ ነበር። የለም መንፈስ ቅዱስ ነው የሚል። እሺ ቅድም እብሮም ሲያወራ የነበረው የማይዘን ራስ ድንጋይ እርሱን ሙሐመድ ነው ብላችሁ አንዴ አዳምጥ ልስጥ። እኔ ያ ጀማ ከኔ ነው የሚቋረጠው ከሱ ነው? ኦኬ አዳምጡ። በቃ አህመድ እንደሆነ እንዴት? እሺ አህመድ የሚለውን ልንገራችሁና እናንተ አህመድ ስትል ፓራክሊቶስ የሚለው አህመድ ነው ስትል ምንድነው ማስረጃ? እና ፓራክሊቶስ እና ፔሪክሊቶስ ላይ ያልከው ማለት ነው። ራሱ ፓራክሊቶስን ነው እያልኩ ያለሁት እኔ የቀየርኩ አይደለም። የነ ዚስ ኢዝ ናት ዳኪር ናይክ አርጊመንት። ናና ሞግተኝ ከፈለክ ይኸው ናና ሞግተኝ። ፓራክሊቶስ ራሱ ኢየሱስ የተናገረው ፓራክሊቶስ ራሱ አህመድ ማለት ነው ትርጓሜው ብሮ። እሺ ምንድነው ፓራክሊቶስ ወደሚለው ስንመጣ ፓራክሊቶስ የሚለው ፓራ እና ክሊቶስ ከሚል ከሁለት ጋር የተዋቀረ ነው። አንደኛው ፓራ ነው፣ ከዛ በኋላ ክሊቶስ። ፓራ ማለት ቱኮል ማለት ነው፣ መጥራት እንደማለት ነው ራሱ ማለት ነው። መጥራት አልኩኝ፣ ሞርዛን አሎንግ ሳይድ እንደማለት ነው፣ ከአጠገብ እንደማለት ነው ራሱ ማለት ነው። ቢሳይድ እንደማለት ነው። ምን እንትን ፓራ የምንለው ማለት ነው። ክሊቶስ ደግሞ የምንለው ቱኮል ማለት ነው። የመጀመሪያው የቃሉ ዴፊኒሽን ማለት ትርጓሜ። ለዛ ነው አብዛኛው ትርጓሜ አጽናኙ፣ አድቮኬት ብሎ የተረጎሙት ማለት ነው። ኮንፈርተር ምናምን የተባለው ይሄ ትርጓሜ ግን አኮርዲንግ ቱ ዘ ባይብል መጽሐፍ ቅዱስ ላይ ስንመለከተው ለብዙ ትርጓሜዎች ተጋላጭ ሆኗል። ፈርስት ፖይንት። ሁለተኛ ፖይንት፣ ለዛም ደግሞ ምስክር ምንድነው? እዚሁ ጋር የከፈትኩላችሁ መጽሐፍ ቅዱሶች ተመልከቱ። ኒው ኢንተርናሽናል ቨርዥን ብትመለከቱ አድቮኬት ነው የሚለው። ኪንግ ጄምስ ቨርዥን ብትመለከቱ ኮንፈርተር ነው የሚለው። ኒው አሜሪካን ስታንዳርድ ባይብልን ብትመለከቱ ሄልፐር ነው የሚለው። ስለዚህ ለነዚህ ሁላ ትርጓሜዎች ምን ሆኗል? ቃሉ ተጋላጭ ሆኗል ማለት ነው። እንዲሁም በተጨማሪ ዮሐንስ የገለጸውን ያንን አካል በትክክል አይገልጽም። ዮሐንስ ምንድን ነው የገለጸው? ወደፊት የሚመጣውን ነገር የሚናገር የሚሰማውን የሚናገር ከራሱ የማይናገር አካል ነው የገለጸው። ስለዚህ ኢትስ ሉክ ላይክ ኤ ቲቸር፣ ስለ አስተማሪ ነው የገለጸው ኢየሱስ ማለት ነው። እዚህ ጋር ግን አጽናኙ የሚለው አስተማሪ የሚለውን መምህር የሚለውን አካል የሚገልጽ አይደለም። ስለ ነብይ ነው የተናገረው፣ ያንን የሚገልጽ አይደለም። ኦኬ። ለዛ ግን ቃሉ ታዲያ ሌላ ዲፊኒሽን አለው፣ ሌላ ትርጓሜ አለው ወይ ከተባለ አዎ ሌላ ትርጓሜ አለው። ፓራክሊቶስ የሚለው ማለት ነው። ፓራ የሚለው ሞርዛን የሚል ትርጓሜ ሲኖረው፣ ክሊቶስ የሚለው ደግሞ ግሎሪፋይድ ዋን ኦር ፕሬዝድ ዋን የሚል ትርጓሜ አለው። ሶ ግሎሪፋይድ ዋን ኦር ፕሬዝድ ዋን በሚለው ከተጠቀምን ደግሞ which is አህመድ የሚል ትርጓሜ ይሰጠናል ማለት ነው። አህመድ ማለት the most glorified one ማለት ነው። ኦኬ፣ የተመሰገነ ምስጉን የሆነ ማለት ነው። ስለዚህ ምስጉን የሚል ትርጓሜ ይሰጠናል፣ የተመሰገነ የሚል ትርጓሜ ይሰጠናል። ስለዚህ ኢየሱስ የተመሰገነ የሚል ማለትም አህመድ ብሎ ተናግሮ የአዲስ ኪዳን ጸሐፊያን የሆነን ቃል ወደ ግሪክ ይተረጉሙ ነበር፣ ትራንስሌት ያደርጉ ነበረ። ምስጉን የተመሰገነ አህመድ ብሎ ተናግሮ እነሱ አቻ ወደሆነ የግሪክ ቃል ፓራክሊቶስ ወደሚል ተርጉሞታል ማለት ነው። ልክ የጴጥሮስን ስም እንዳደረጉት ኬፋስ የሚለውን ጴጥሮስ ፒተር ብሎ እንደተረጎሙት ማለት። ኬፋስ የሚለው አማርኛ ሲሆን አለት ማለት ነው። ኢየሱስ ጴጥሮስን ኬፋስ ነው ያለው። ኬፋስ ሲለው ግን
ወደ ጴጥሮስ ወደሚል አቻ ወደሆነ ግሪክ ቃል ተርጉሞታል። ልክ እንደዛው ኢየሱስ አህመድ ብሎ ተናግሮ አቻ ወደሆነ ወደ ግሪክ ቃል ተርጉሞታል ማለት ነው። አይ ተሳስተሃል አነስ የሚል ካለ እኔ እዚህ ጋራ ከ10 በላይ ሌክሲካን ለመክፈት ዝግጁ ነኝ። ከ10 በላይ ጋይዝ ኦኬ። ኤኒዌይ ካላችሁ ገብታችሁ መሞገት ትችላላችሁ። የሆነ ኤኒዌይ ግን ይሄ ፖይንት ገና ስለሚቀር ይቅርብላለሁ። ኢብሮ ስላፈንኩ አልተከተላው አሁን አነስ አንድ ማነሳሌ ጥያቄ አሁን ይሄንን ሙሐመድ አህመድ ነው የሚለውን በካልኩሌሽን ነው የመጣኸው። መጽሐፍ ቅዱስ ውስጥ ግን ስለ ኢየሱስ ለመንፈስ ቅዱስ ከሺህ በላይ ጊዜ ተገልጿል። ያንን በግልጽ የተገለጸውን ትተህ አሁን ለማሳሳት ህዝቡን ለመሸወድ እውነታውን እንዳያውቁ በካልኩሌሽን ወደ ያልሆነ ትርጉም ከምታመጣ እውነቱን ለምን አትቀበልም? ካልኩሌሽን አይደለም ይሆን ዴሪቬቲቭ ነው የተጠቀምከው ወይስ ምን ነው የተጠቀምከው? አነስ አልገባኝም። ምን አይነት ካልኩሌሽን እንደተጠቀምኩ አላውቅም። እዚህ ጋራ አንድ ሰው ቋንቋን ኤክሴጂስ እንደሚያደርገው ነው እኛም ያደረግነው ማለት ነው። ኤኒዌይ ቀጥል ብሮ። እሺ አሁን አንድ ጥያቄ አለኝ። ይሄ እሺ እንደዛ የሆነና ቀደም የማዕዘን ራስ ተብሎ የተጻፈው የማዕዘን ድንጋይ የተባለው መሐመድ ነው እያለ ነበር ወንድማችን ብሮ። እርሱ ትክክል አይደለም ነው የምለው። እስኪ እሱን ያስረዳንና እንዳልሆነ እኔም በማስረጃ እነግርሃለሁ። በቃ ጥሩ ነው። መሐመድ አይደለም የማዕዘን ራስ የተባለው ኢየሱስን ነው እናውራው። ኢየሱስ ነው አይደለም? እኔ ለነብዩ መሐመድ ነው ያልኩት። እኔ ስለ ኢየሱስ ነው አይደለም። ሲጀመር ስለ ኢየሱስ ትንቢትም የለም ባይብል ላይ። እኔ የሞግታለሁ እንደዛ ብዬ እንቀጥላው። እኔ ለማንኛውም እሺ፣ በመጀመሪያ ደረጃ አንድ እያወጣሁት ነው። እሺ የማቴዎስ ወንጌል ምዕራፍ 22 ላይ እንገባለን። ተመሳሳይ አንድ አይነት ስለሆነ ማለት ነው። እሺ እናነባለን አብረን። ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህ አለ። መንግስት ሰማያት ለልጁ ሰርግ ያደረገ ንጉስ ትመስላለች አለ። ንጉሱ ማን ነው? ማን ነው ንጉሱ? ሄሎ ሄሎ። እሺ ንጉሱ ማን ነው? ጥያቄ የጠየኩ ነው እኮ ብራዘር። ማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህ አለ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች አለ። ንጉሱ ማን ነው? እግዚአብሔር። በጣም ጥሩ። እሺ የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮችን ላከ፣ ሊመጡም አልወደዱም አለ። ባሮቹ ማን ናቸው? ህዝቡ አይሁዳውያን፣ ነቢያት። ባሮቹ ነቢያት ናቸው። ደግሞም ባሮችን ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡትንም ከብቶቼን ታርደዋል፣ ሁሉንም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። ማንን ነው? አይሁድን ማለት ነው። እሺ ባሮቹን ላከባቸውና እነሱም ግን ቸል ብለው አንዱን ወደ እርሻው ሌላውንም ወደ ንግዱ ሄዳል፣ ትተዋቸው ማለት ነው። አይሁድ በቃ ምንም ደንታም አልሰጣቸውም። የቀሩትንም ባሮቸው ይዘው አንገላቷቸው፣ ገደሏቸው። ባሮች ማለት ነቢያት ናቸው አይደለ? እንደምታውቀው ነቢያትን ያንገላቱ ይገሉ ነበር። እንደ ማቴዎስ ዘገባ ደግሞ እንደ ማቴዎስ ዘገባ ደግሞ ስናየው ምክንያቱም አይ ዊትነስ አይደለም የደረሰውና ያገኘው ኢየሱስም ተገሏል ብሎ ነው የሚያምነው። ንጉሱም ተቆጣ አለ፣ እግዚአብሔር ማለት ነው። ጭፍሮቹንም ልኮ እነዚያ ገዳዮችን አጠፋ፣ ከተማቸውንም አቃጠላለ። ከተማቸውን እግዚአብሔር ጭፍራ ልኮ ያቃጠለው መቼ ነው? የአይሁድን ከተማ በፊት በብሉይ ኪዳን ዘመን ነው ወይስ በታሪክ አይደለም? በንጉስ ናቡከደነፆር ጊዜ? በታሪክ ከኢየሱስ በኋላ ማለት ነው። መቼ ነው? እርሱ መጽሐፍ ቅዱስ ውስጥ አልተገለጸም። በታሪክ ከሆነ ብዙ ጊዜ እንደውም አሁንም ጦርነት ላይ ናቸው። እስካሁን ብዙ ጊዜ እየጠፉትን እያሉ ናቸው። ከተማዋ ተቃጥላ የአርኪኦሎጂ የሆነ እንትን ራሱ ግኝት ራሱ አለ። ከተማዋ የተቃጠለችው መቼ ነው? ወይስ ኮሜንተሪ እናሳይ? ገና ነው የምትጠፋው ለወደፊት። አሁን ይሄ መጽሐፍ ቅዱስ ውስጥ የተጻፈው ገና ሊሆን ያለ እንዴት ነው ታዲያ? እንዴት ነው የምናወራው አሁን? ገና ነው የሚሆነው ይለኛል። እግዚአብሔር ከተማዋን አቃጠለባቸው። ከተማ የተቃጠለበት
ደግሞ 70 ኤዲ ላይ ነው ታሪክ የምታውቅ ከሆነ ታሪክ ታውቃለህ። ይሄ እኮ ስለ እግዚአብሔር መንግስት እኮ ነው እያስተማረ ያለው። አሁን ምሳሌው ስለ እግዚአብሔር መንግስት ነው እንጂ የምድር የሰው መንግስት አይደለም እያለ እያስተማረ ያለው። ይኸው ላሳየሽ ይታያላ። ማቴዎስ ነው ይሄ፣ ስለ ማቴዎስ ነው ያወራውና ማቴዎስ ወንጌል ላይ የተጠቀሰውን ጥቅስ አስመልክቶ ቤንሰን ኮሜንተሪ ምን ይላል? ምን አለ? ጂውስ አለ ተመልከት። ጂውስ ባይ ሮማንስ ማለት ነው በሮማውያን አርሚስ ኮልድ ጋድስ አርሚ፣ በሮማውያን ጋድስ አርሚ ጭፍሮቹ ቅድም ስለተባለ ማለት ነው እግዚአብሔር ጭፍሮቹን ልኮ ከተማዋን እንደሚያቃጥል ተናግሯል። ሰው በእግዚአብሔር አርሚዎች ያቃጥለዋል። መቼ እናየዋለን? ያው ተመልከት እዚህ ጋር ምን ይላል? the inhabitants of Jerusalem and burned the city to ash ወደ አመድ ቀይረዋታል አለ። ማናቸው እነሱ? ሮማውያን። ተመልከታየው ሮማውያን። ሶ መቼ የቱ ነው? ማቴዎስ 22:7 ላይ። ይሄ ኮሜንተሪ ደግሞ ፑልፒት ኮሜንተሪ ነው። ሌላ ደግሞ ባይብል ስተዲ ላይ ስትመለከት በሂስትሪ መቼ ነው ብለው ሲል in historical context this can be seen as a reference to the Roman armies that destroyed Jerusalem መቼ ይላል? መቼ ይላል? 70 ኤዲ። አዎ ስለዚህ 70 ኤዲ ደግሞ በጣም ጥሩ። አሁን እዚህ ጋር ጥቅሱ ላይ እንመለስና እግዚአብሔር ከተማቸውን ያቃጥላል ማለት ነው። በአርሚዎቹ ኢን ሴንስ የተባሉት እንግዲህ ከተማውን ሊያጠፋ ከፈለገ ቅድም ማቴዎስ እንትን ላይ ሲጻፍ አይተህ ከሆነ ማቴዎስ 21 ላይ መጥፎውን በመጥፎ ያጠፋል ብሎ ተናግሯል። መጥፎን በመጥፎ። ስለዚህ ሐዋርያትን ሲጠይቃቸው እንደዛ ነው የመለሱለት። እግዚአብሔር መጥፎዎችን በመጥፎዎች አጠፋቸው። በተመሳሳይ በሮማውያን መቼ? 70 ኤዲ ላይ ማለት ነው። 70 ኤዲ ላይ ሲያጠፋቸው ካጠፋቸው በኋላ እንደሚናገረው ነገር አለ። ምን ብሎ ነው የተናገረው? በዚያን ጊዜ ባሮቹን ወደ ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገኙባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ንጉሱ ጥሩ አላቸው። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎቹንም በጎቹንም ሰበሰቡ፣ የሰርጉን ቤት ተቀማጮች ሞሉት አለ። ጥያቄ፣ ከ70 ኤዲ በኋላ ለመጀመሪያ ጊዜ እግዚአብሔር ያዘዛቸው መቼ? እነማንን ነው? እነማንን አዞ ነው እግዚአብሔር ከ70 ኤዲ በኋላ ወደ ባሪያዎቹን አህዛብን ሁሉ እየጠራ የመጣው ማለት ነው? እነማን ናቸው? እዚህ ጋር አንድ መረዳት ያለብን ነገር ምዕራፍ 21 ላይ መጀመሪያ ይሄን መልስ። መጀመሪያ ጥያቄ መልስ። ይሄንን ከመመለስ በፊት ስለ እስራኤል መንግስት አይደለም ምሳሌው። አንብበ ከሆነ መንግስተ ሰማያት ስለ መንግስተ ሰማያት ስለ እስራኤል መንግስት አይደለም። ስለ መንግስተ ሰማያት ይሄው አንብበው። ቅድም አንብበው። አረ ምሳሌ ነው እሱ ብራዘር። መለሰ ደግሞ ምሳሌ ነው ነገራቸው። ምሳሌ ነው እሱ። እንዴ ምን ሆነ ነው? መንግስተ ሰማያት እስራኤል መንግስት ነው የሚለው ወይስ ስለ መንግስተ ሰማያት ነው? በምሳሌ ያስተማሪያ እኮ መንግስተ ሰማያት ማለት የእግዚአብሔር ቃል። ይሄ ማቴዎስ 22 ላይ 21 ላይ የተጠቀሰውን አይተህ ከሆነ ከሱ ጋር ተመሳሳይ ምሳሌ ነው። ተግባባን? እርሻ ሲል ምንድን ነው? ነቢያት መተው እርሻ ነበር ሲያርሱ የነበረው አይደለም? እና ታዲያ ምንድን ነው የምታወራው? ህዝቡ ማለት እንግዲህ ወደ እስራኤልን ነው እየጠሩ የነበረው ማለት ነው። ተግባባን? ከዛ ከእናንተ ትወሰዳለች አለ ኪንግደሙ ራሱ። አሁን ጥያቄ ጠየቅኩ መልስልኝ። ከ70 ኤዲ በኋላ የተነሳ አንድ መንግስት ስጠኝ እስኪ። በታሪክ ማን ነው? ከ70 ኤዲ በኋላ ተነስቶ አሕዛብን ሁሉ የጠራ እግዚአብሔር ሂዱ ብሎ ያዘዛቸው ህዝቦች ማን ናቸው? ከዛ ወዲህ እንደ ታሪክ ላይ ብዙ አይደለሁም፣ ግን ሮማን ኤምፓየር ነው መሰለኝ። የሮም ንጉስ ነው መሰለኝ። ሮማን ኤምፓየር ወደ ጣዖት ነው እግዚአብሔር የሚጠራው አይደለም። ይሄንን አሁን ለማሳሳት ከሆነ ከ70 ኤዲ በኋላ ተነሳችሁ ብሎ የምታወራው። እሺ አሁን ዋና ጥያቄያችን ቅድም ያልከን ነበረች ኮሮ አይደለም፣ ስለ መሰናከያ ድንጋይ ነውና ቀጥል። አንድ ላይ መልሳለሁ። ጥያቄን ጨርስና ጨርስለት እስቲ አነስ የተጠየቀው መልስ። ከ70 ኤዲ በኋላ የተነሳ ኪንግደም እና አሕዛቦችን የጠራ ኪንግደም ማን ነው?
አሁን እዚህ ላይ ከመጽሐፍ ቅዱስ ነው ልነግርህ የምችለው። አንድ ሰው ማለት ከተረካ ወይም አንድ ግለሰብ ከጻፈው መጽሐፍ ሳይሆን ከመጽሐፍ ቅዱስ ነው ልነግርህ የምችለው። መጽሐፍ ቅዱስ ደግሞ ይህንን የሚያወራው ስለ እግዚአብሔር መንግስት አንዴ እኛም እያወራን ያለነው ከምንድን ነው ከተባለ አኮርዲንግ ቱ ዘ ባይብል ነው ማለት ነው። ከቴምፕሉ ከኢየሩሳሌም ቴምፕል ዲስትራክሽን በኋላ የተነሳ ከሰባ ኤዲ በኋላ ተነስቶ ማለትም ዲስትራክሽን የተፈጸመው መቼ ነው? ሰባ ኤዲ ነው። ከዛ በኋላ ተነስቶ የአህዛቦችን ወደ አንዱ አምላክ የተጣራ ማን ነው? የትኛው ኪንግደም ነው? የትኛው መንግስት ነው? መጽሐፍ ቅዱስ ውስጥ የእግዚአብሔር የኢየሱስ መንግስት መጨረሻ ላይ የሚመጣው መንግስት ስለሱ ነው የምላው እና ከታሪክ የምታውቁትን ከመጽሐፍ ቅዱስ ከሆነ ከመጽሐፍ ቅዱስ ውስጥ ንገሩኝና ሂስቶሪካሊ ነው እየጠየቀ ያለው። ያ መጽሐፍ ቅዱስ ትንቢትን አስቀመጠ። ቆይ አንዴ ትንቢትን አስቀመጠ መጽሐፍ ቅዱሱ። እኛ ደግሞ ሂስቶሪካሊ በታሪክ ክስተት መቼ ነው የተፈጠረው ብለን እየጠየቅን ነው ያለ ነው። ኦር ስቲል የትንቢት አልተፈጸመም፣ ገና ሊፈጸም ነው። በመጽሐፍ ቅዱስ ከሄድን ዮሐንስ ራእይ ውስጥ ተጽፏል። ይሄ ዮሐንስ ራእይ ውስጥ እያያችሁ ትንቢት ቃል በቃል አሁን ለምሳሌ ትንቢቱ ተፈጽሟል። ኢስላሚክ ኪንግደም ተነስተዋል። ኢስላሚክ ኪንግደም ነቢዩ ሰለላሁ ዐለይሂ ወሰለም ተነስተዋል። ኢቨን ሂስቶሪያኖች እንኳን ሪኮግናይዝ እንዳደረጉት ወደ አንዱ አምላክ አስተምሮ እንደተጣሩ አምላክን የማያውቁ የነበሩ ህዝቦችን ለሺህ ዓመታት ለብዙ ምዕት ዓመታት አምላክን የማያውቁ ህዝቦችን ወደ አንዱ አምላክ አስተምሮ አምጥተዋል። ይሄ ኢቨን ሂስቶሪካሊ ፕሩቭ የተደረገ ነገር ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምን ላለመቀበል ስትል የመጽሐፍ ቅዱስ ትንቢት እስከዛሬ አልተፈጸመም እያልከን ያለው ማለት ነው። በጣም በሚያሳዝን ሁኔታ ምክንያት አለኝ፣ ማስረጃ አለኝ። በማስረጃ ላስረዳ እችላለሁ። ማስረጃ የለህም? ምንም አለኝ። ምንድነው ማስረጃ? ክፈትልን። እሺ ማስረጃ ምንድነው? ይሄ አንቲክራይስት እንደሚመጣ ኢየሱስ ክርስቶስ ከሰው ጋር ሳይሆን ጥሉ አንቲክራይስት የሰይጣን መንግስት እንደሚመጣ መጨረሻ ላይ ጦርነት እንደሚኖር ብሮ እያወራን ያለ ነው። ስለዚህ ስለ ማቴዎስ ነው፣ ስለ ማቴዎስ ወንጌል ነው እያወራን ያለ ነው። ማቴዎስ ወንጌል ምዕራፍ 22 ነው እያወራን ያለ ነው፣ ስለ ምዕራፍ 22። ስለዚህ እኔ ማስረጃውን ልነግርህ ነው። ስማኝ ትንሽ 2 ደቂቃ እኮ ከምዕራፍ 22 ላይ ማስረጃውን ስጠኝ። ትንቢቱ አልተፈጸመም በፈጣሪ ሙስሊም እንደውም ሙስሊሞች እኮ ለመዳን ተስፋ ከተሰጣቸው ሰዎች ውስጥ ነው አምኖ እንዲድኑ የተሰጣቸው። ከአይሁድ ተወስዶ ለሙስሊም ተሰጥቶናል። ለሁላችን፣ ለእናንተም፣ ለሁሉም ለአሕዛብ ተሰጥቷል። ሙስሊሞች በኢየሱስ መንግስቱ ተሰጥቷል። ለሙስሊሞች ድል አላቸው። አንዴ መንግስቱ የእግዚአብሔር መንግስት ከአይሁዶች ተወስዶ ለሙስሊሞች ተሰጥቷል። ለአሕዛብ ሙስሊሞች አይዛብ ሲባል ለሙስሊሞች ለሁሉ እናመሰግናለን። ይሄን ኮንፈርም የእግዚአብሔር መንግስት የሚባለው ምንድን ነው? አንዴ ዮኒ አሁን ተይዛል። ቆይ ሆልድ ኦን። አሁን ተይዛል። ትልቅ ምስክርነት ነው። የእግዚአብሔር መንግስት የሚባለው ወይ ደግሞ የእግዚአብሔር መንግስት የሚባለው ምን አይነት ኔሽን ነው? ምን አይነት ህዝብ ነው? አምላክን የሚያውቅና የአምላክን ህግጋት የሚከተል ማለት ነው። ኪዳኑ ያለው በኢየሱስ የሚያምን ነው። በኢየሱስ የሚያምን ነው። እንደዛ ነው የሚለው ብሉይ ኪዳን ላይ ሲክፈትልን። ብሉይ ኪዳን ላይ ሲነገር እንደዛ ነው የሚለው። እስኪ ምንድነው ጥያቄ? እንድገምልኝ ያ አኮርዲንግ ቱ ዘ ባይብል ኪዳን ያለው ህዝብ ማለት ይሄ ምንድነው? መንግስት የእግዚአብሔር መንግስት ያለው ህዝብ ማለት ምን ማለት ነው ከተባለ ኪዳኑ ያለው ህዝብ ነው ራሱ ማለት ነው። አምላክን የሚያውቅ አምላክን የሚከተል ህዝብ ማለት ነው። የዛኔ ነው ያ ኔሽን ምን የሚባለው የእግዚአብሔር የአምላክ መንግስት አለው የሚባለው። ስለዚህ የአምላክ መንግስት አለው የሚባለው አኮርዲንግ ቱ ዘ ባይብል በመጽሐፍ ቅዱስ መሰረት የአምላክ መንግስት አለው የሚባለው ህዝቡ ምንድነው? አምላክን ሲያውቅ የአምላክን ህግጋት ሲከተል ነው። ስለዚህ አንተ ያ ከአይሁዶች ተነስቶ ለማ ተሰጥቷል እያልከ ነው? ለአረቦች ተሰጥቷል እያልከ ነው? ማለትም ለእስልምና ተሰጥቷል እያልከኝ ነው። ስለዚህ እስላሞች አምላክን የሚያውቁና ህጉን የሚከተሉ ናቸው ማለት ነው። አይደለም፣ እንደዛ አላልኩም። ያልኩት የቃል ኪዳን እስራኤላውያን ብቻ ነበሩ። አይ ቆይ እሺ እንትን ላስረዳና እስራኤላውያን ብቻ ነበሩ። አንድ ጊዜ የቃል ኪዳን ህዝብ አይሁድ እስራኤላውያን ብቻ ነበሩ። ዮኒ አንዴ ቆይ፣ ዘ ዊኬንድ ነው ማን ነው የሚለው? እስቲ ቆይ ስም አንዴ ቆይ። እሺ ዘ ዊኬንድ አለ። አቤት። ኦኬ እስልምናን መቀበል እፈልጋለሁ ብለህ ነበር የገባው። እሺ ነው መጀመሪያ እንጨርስና ኧረ ቆይ እባክህ እንዴ
ምን ሆነ ነው? ስለዚህ እስልምናን መቀበል ስትፈልግ